ነው የሚፈጠረው ሲወለድ። አንድ ሞለኪውልን ለመፍጠር ግን ዓለማችን ላይ ያለው ስልጣኔ በአጠቃላይ ቢሰበሰብ ኢቭን የሆነ ጊዜ ኤስቲሜት ሲደረግ አንድ ሳይንቲስት ስሙን አሁን አላስታውሰው ቼክ ማድረግ ትችላላችሁ። ኤስቲሜት ያደረገው ምንድነው አሁን ያለንበት ዓለም ባላት አቅም ባላት ሳይንቲስቶች ባላት ቴክኖሎጂ 13 ሚሊዮን እጥፍ ቢሰበሰብ አንዲት የፕሮቲን ሞለኪውልን መፍጠር እንደማይችል ነው የተናገረው። ማባዛት ይቻላል። የተሰራ ነገር እኮ ማባዛት እኮ ብዙም እንትን አይደል። ማባዛት ቀላል ላብራቶሪ ያስገብቶ ማባዛት ነው። ማባዛት አይደለም መፍጠር ነው የተባለው። አንዲትን ሴል መፍጠር እስከዛሬ ድረስ በዓለማችን ደረጃ ማንንም ሰው እንዳላደረገው ታውቃላችሁ። ካምብሪጅ ዩኒቨርሲቲ የዛሬ ስንት ዓመት ነው 2017 ላይ የሆነን እድል ከፈተና አንዲት ሙቴሽን የሚባል ነገር አለ በሴል እንትኖች ሲራቡ ሱብሃንአላህ ሜንድሊቭ ቲዮሪ የሚባል ተምራችኋል ያስባለሁ ሁላችሁ 11ኛ ክፍል የገባ ሰው ሁሉ ተምሯል። ሜንድሊቭ ቲዮሪ የሚባለው ትሬትስ የሚባለው ማለትም የሆነ ቦሎቄ ነው የሚባለው በኦሮሚፋ ቦሎቄ ነው የሚባለው የአተር ዘሮችን አዳቅሎ ግሪጎር ሜንድል የሚባል አንድ ቄስ ነበር ሰውየው ያገኘው ግኝት ማለት ነው። ያን ነገር ሳይንቲስቶች እንደምን አድርገው ነው የሚጠቀሙት? የሰው ዘር ይሳሳባል፣ ትናንትና የነበረው ዘር ነገ ላይ ከሚመጣው ዘር ጋር ግንኙነት አለ የሚል ነገር አመጡና ግን አሉ ዘር ሲተላለፍ ዓለም ተፈጠረ የሚባልበት ነገር ሴሌክሽን አለ። ያ ሴሌክሽን ደግሞ የመጣው ድንገት ራንደም ሴሌክሽን የሚባለው ራንደም ሴሌክሽን በሚባለው ነው። ያ ራንደም ሴሌክሽን የሚባለው ነገር ራንደምሊ ተደረገ የሚባለው ነገር በስንት ቢሊየን እድሎች ዞሮ የሚመጣ ነገር ነው። አሁን ያንን ነገር ራንደምሊ ተመርጦ መጣ የምትለኝ ነገር የሰው ልጅ ነው። ለምሳሌ ያክል የሰው ልጅ ይሄንን ፐርፌክት የሆነን ፍጡር ፈጣሪ ሲፈጥረው እንዲህ ፐርፌክት አድርጎ የፈጠረውን ፍጡር ነው እንትን የምትለኝ አሁን ራንደምሊ ተፈጠረ የምትለኝ ሰማይ ነው ተፈጠረ የምትለኝ ራንደምሊ ምድርን ነው ተፈጠረ የምትለኝ ራንደምሊ ተፈጠረ እያልከኝ ያለው ማለት ነው። ስለዚህ እነኚህ ነገሮችን ምን አደረጉ ሳይንቲስቶቹ? ሚውቴሽን የሚባለው ወይ ደግሞ ራንደም ሴሌክሽን የሚባለው ነገር ሊያሳይ የሚችሉ ሴሎችን ምረጡና ያንን ሴል አራብታችሁ በብዙ ሚሊዮን ዓመት ውስጥ ሊከሰት የሚችለውን ክስተት ወይ ደግሞ በብዙ ትውልዶች ሴሎች ተለወጡ የሚባለው በነገራችን ላይ በብዙ ሚሊዮን ጊዜ ዓመታት ውስጥ ነው። በብዙ ሚሊዮን ዓመታት ሊለወጡ የሚችሉበትን ሲስተም ፍጠሩና ጠር እንደማለት ነው። ተግባባን? ጭራ የሌለውን እንስሳ ጭራ እንዳለው አድርጎ መፍጠር ወይ ደግሞ ሴል መፍጠር እንደማይቻል ስለገባቸው ነው። ሚውቴሽን የሚባለው ነገር ወይ ደግሞ ራንደም ሴሌክሽን የሚባለው ነገር ምንድነው? በፊት የነበረን ሴል ተቀይሮ የሆነ ለምሳሌ ያክል አሁን ጣታችሁን እዚህ ጋር ትመለከታላችሁ። የኔን ጣት እንዲህ ማድረግ እችላለሁ። እዚህ እየተመለከታችሁኝ ያላችሁት 900 ሰዎች ወይ ደግሞ 890 ሰዎች ጣታችሁን እንዲህ አድርጉ እስቲ። አብዛኞቻችሁ ማድረግ አትችሉም ወይ እንዲህ ነው የምታደርጉት። ማድረጋችሁ እንዲህ አይሆንላችሁ ጣታችሁ። የጆሮ እዚህ ጋር የሚንጠላችሁ ጣታችሁ የጆሮ እዚህ ጋር የሚንጠላ ከቤተሰብ የምንወርሳቸው ነገሮች ናቸው። ግን ይላሉ ራንደም ሴሌክሽን የሚባለው ነገር ከአየሩ ጋር ተከዩት ለማድረግ ከአየሩ ጋር እንትን ለማድረግ ሲባል ምን ይሆናል አሉ እየቀየረ ይመጣል። ጣቱን እንዲህ ማድረግ የማይችል ሰው ታቅሉ ለማድረግ ጣቱን እንደዚያ ማድረግ ይችላል። እሺ እንዲህ ማድረግ እንዲችል ሆኖ ይሆናል ከረጅም ፍጥረት በኋላ ብሎ ነው የሚናገሩት። ይህ ነገር ታዲያ ተገኘ ወይ ተደረገ ወይ? ሳይንቲስቶቹ ሳደረጉት ወይ አላደረጉትም? ስንትና ስንት ጊዜ ፈጅተውበት በብዙ ሺህ የሚቆጠር ፍጥረቶችን ቀያይረውበት። በዚህ አጋጣሚ በብዙ ሺህ የሚፈጠር ፍጥረቶችን ስላችሁ በሰው ልጅ ፍጥረት አይደለም እያልኩ ያለው በሴሎች አንዳንድ ሴሎች እድሜያቸው የሰዓታት እድሜ ነው ያላቸው። እነዚያ የሰዓታት እድሜ ያላቸውን ሴሎች በብዙ ሚሊዮኖች ጊዜ አባዝተው መጨረሻ ላይ የደረሱበት ነገር ምንም ማድረግ እንደማይቻል መቀየር እንደማይቻል። ሆኖም ግን ኖቤል ፕራይዝን ወስደዋል። የባዮሎጂ ኖቤል ፕራይዝን ወስደዋል። እነሱ ለምን ወሰዱ ሲባል ዳርዊኒዝም እንዳይወድቅ ነው እንጂ ምንም የሰሩት አዲስ ነገር አልነበረም፣ የፈጠሩት ነገር አልነበረም እነሱ። ስለዚህ አሁን ምን ልላችሁ ፈልጌ ነው የሰው ልጅ በብዙ ሚሊዮኖች የሚቆጠሩ ክስተቶችን ካስከሰተ በኋላ አንዲትን ሴል አዲስ መፍጠር ሳይሆን መቀየር የማይችል ከሆነ ይህ ሁላ ሴልና ይህ ሁላ ፍጥረት የተለያየ ፍጥረት ሆኖ ስታየው
እንዴት አድርጎ ሊፈጠር ቻለ? ያለምንም መጣ የምትለኝ ከሆነ ይሄ ተቀባይነት ያለው ሰው አይደለም፣ አቅል ያለው ሰው አይቀበልም። ይሄንን ይሄው ነው ያለው። ወገናችን ሰቦና ሲመለስ እንቀጥላለን። አንዳንዱ ሰው እስካሁን ድረስ እንደዚህ እያለ ነው ጣቱ ማድረግ አትችሉም ከላስተውት አንዳንድ ሰዎች ማድረግ የሚችሉት ነው ሆኖ እያለ ያለው ማሻአላ ኢብራሂም ማድረግ ይችላል። ኢብራሂም ቻለበት። እቺን ግን አልጨረሳችሁም ኡስታዝ ሼህ መሐመድ ይቀርታሉ። አንዴ ነዚፍ ጀዛከላሁ ኸይር ማለት ሙአዝ አላህ ይባርክ አላህ ይጠብቅህ ተረፈላሁ ሰላም ወያላሁ ورفع الله قدرك وجزاك الله خير። አው ብዙ ሰዎችን እኔም ኮሜንት እያየሁ ነበር። አቃተኝ ብለው አቃተኝ አሉ። ብዙ የተናገርካቸው ነገሮች ግን አመለጣቸው በጣቷ ምክንያት ማለት ነው። طيب ለሌላ ጊዜ ትሬኒንግ አድርጉ ሊሆንም ከተቻለ ሌላም የሚሆን ነገር እኮ አለ ብዙ ወጣ ሰቦና አንድ መጠይቀው ጥያቄ ይሰማል ነው አለ አለ ምን ማውራት አልችልም ቤተሰብ አለብኝ ብሏል። ላኪን ማውራት ይችላል እርሶን ይሰማል ነው እንዴ? በቃ እኔ አንዲ ትንሽ ስስ ናት ሳሳ ያለች ጥያቄ ናት የኔ ለሱ ነው። በቁርአናችን ውስጥ ካሉ መልእክቶች ውስጥ አንዱን ተንተርሼ ነው ላንተ ጥያቄ የማቀርበው። ቁርአናዊ ምላሽ መልስልኝ ለማለት አይደለም። አምላካችን አላህ በቁርአን ወጀዐለ ለኩም السمع والابصار والافئده ይላል። ጆሮን መስሚያ አይንን መመልከቻና ልብን ማስተዋያ እንዳደረገ ይገልጻል። ሌላ ምዕራፎች ውስጥም ያለ ይመስለኛል። እና ይሄ ፈጣሪ እኔ ነኝ ያረኩት ይላል። አሁን እኔም ሰቦናም ሌሎቻችንም መስሚያ አለን፣ መመልከቻ አለን፣ ማስተዋያ ልብ አለን። በዚህ እናምናለን ሁላችንም። ጥሩ እስልምና ውስጥ ይህንን ነገር ፈጣሪ እንዳደረገው እናገኛለን። በአንተ አመለካከት ወይም ባለህበት እምነት ውስጥ ምንም አይነት እምነት ውስጥ ኑር፣ ፍልስፍና ውስጥ ኑር፣ ምንም ላይሆን ብቻ እነኚህ ነገሮች ከየት ተገኙ ነው የሚላችሁ? እንደ አይነቶቹ የኛ ማንነት መገለጫ የኛ ደግሞ መጠቃቀሚያ የሆኑ የራሳችን የሰውነት ክፍሎች ከወዴት ተገኙ ይላል። አንተ እንድትመልስልኝ ነበር የፈለኩት። ትችላለህ መናገር ወላ እንዴት ነው? እሺ እኔ ምንም ፍልስፍና ኖሮ ወይ ሌላ እምነት ኖሮ ሳይሆን በራሴው እንዲሁ በቃ ሙሉ ለሙሉ የነበረኝ የእስልምና እምነት ውስጥ በአንዴ ነው የቆመው። በቃ ምን እንደሆነ ራሱ አላቅም። በቃ መስገድም አቅተኛ ያስጠላኛል ምናምን እንዲህ ከዛ በአንዴ ቆመ። ያን ስሜት አላቆም እና ይሄን ልል ያልኩ ምንም አይነት ፍልስፍናን ተከትዬ ምናምን አይደለም ልልህ። ይሄ ከሆነ ከይዙ ሌላ ነው ማለት ነው። ኡስታዙና ግን ይቅርታ ሌላ ነው ማለት ነው። ግን በጣም ይቅርታ ላወራ አይደለም ኡስታዝ። እንዲህ አይነት ሰው ግን ረጅም ሰዓት መስጠት ለኡማው የአይዲዮሎጂ ብክለት የመፍጠር እንትን ይመስለኛል። እና ከፈለገ እውነትን የሚፈልግ ከሆነ እኔ በውስጥ አወራዋለሁ። አለዛ ኡስታዝ ሙአዝ ነዚፍ በውስጥ ያወራው፣ አለዛ ኡስታዝ መሐመድ ከኸድር አንተም ማውራት ትችላለህ። ያለዛ በዚህ ኡማ ላይ እንደዚህ አይነት ሰላት አቅቶኝ ነው ምናምን እንደዚህ አይነት አካሄዶች የብሬኖሽ የማረግ ስራ ነው እኔ የሚታየኝና እኔ አልፈቅድም እንደዚህ አይነት አካሄድ። ኡስታዝ እንዴት ትላላችሁ? እኔ አሁን በበኩሌ እኔ አንተ እንዳልከው አድርጉ። በተለይ ወቅት ካለው ወንድማችን ሙአዝ አንተም እንደዚሁ ሁሌም እንደምታደርገው ፐርሰናል የሆነ እንትን ብታደርጉ ጥሩ ነው። ውይይት ማለት ነው። እኔ አንዲት ነገር ብቻ ጣል አድርጌ አበቃለሁ። ያቺ ምንድናት? ሰቦና እንደውም አንተ ሙስሊም እንደነበርክ እየነገርከን ነው። አንድን ዳቦ ሳይበስል ቢወጣ ያን ዳቦ ለማብሰል ተመልሶ አይቦካም፣ መለስ ብሎ ሞቅ ነው የሚደረግ። ልለ የፈለኩት ምንድነው? ግልጽ ነው። ምሳሌ አንተ ምንም ነገር አልጠፋህም፣ ሁሉን ነገር ታውቀዋለህ። ይሄ የኔ ድክመት ነው ማለት ነው ያለብህ። ሰላትን እኮ ብዙ ሰዎች እየሰገዱ ማቆም ያንተ ብቻ አይደለም። ብዙ ሰው እንደዛ ነገር ይገጥመዋል። አንዳንድ ሰዎችን አይተህ ከሆነ አንተ ራስህ በአመት ረመዳን ሲደርስ የሚዘጋጁ አሉ። ሲሰግዱ ኖረው ማነው ሰላትን ትተው ኖረው ረመዳን ሲደርስ መስገድም ይጀምሩ አሉ። ሳምንቱን ሙሉ ሰላት ትተው ጁምዓ ዕለት ብቻ ሊሰግዱ የሚወጡ ሰዎች አሉ። ያ የእምነት ድክመት ነው። ሰቦና ልብ በለኝ እዚህ ጋር የእምነት ድክመት ነው። ለፈጣሪ ያላቸው ከበሬታ ማነስ ነው።
ፈጣሪን ከመፍራት በጣም ዝቅ ያለ የሆነ ደረጃ ላይ መድረስን ነው የሚያሳየው። በነገ በአኺራ የቂን አለመኖር ነው። በጀነት እርግጠኛ ያለ መሆን ችግሮች ናቸው እነዚህ። ስትሰራው የነበረን መልካም ስራ የሚያስቆምህማ ሌላ ፓወር የለም እኮ የራሳችን ድክመት ነው ብለን መውሰድ ያለብን እንጂ ኢስላም ላይ ሌላ ጥያቄ የሚያስነሳብን ጉዳይ አይደለም በጭራሽ። እቺን ነገር በደንብ ልብ በላት ልልህ ነው። በተረፈ ግን ከኢብራሂም ጋርና ከሙዓዝ ጋራ ኮንታክት አድርገ እነሱን አግኛቸው በደንብ ሊያብራሩልህ ይችላሉ። ተዘጋጅተውበትም ጭምር የተለያዩ ማስረጃ የሆኑ መጽሐፍቶችን የቁርአን ትርጉሞችን ጭምር ይዘው ሊያስረዱ ይችላሉና አትራቅ አንተ። ይሄ ማለት ብዙ ሰዎችን የገጠማቸው የሆነ ገጠመኝ ነው። ከዛ ውስጥ ላንሳለህ። ሙስሊም ሆነው ዘፋኞች አሉ። ዘፈን አሁን በቁርአን ክልክል ነው፣ ልብ በል። ሙስሊሞች ሆነው ጠጮች አሉ። አስካሪ መጠጥ እጅግ በጣም ውጉዝ ነው። ሙስሊሞች ሆነው